የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ። የእነዚያን የጀግኖችን አባቶቻችን እኛን ይለኩናል እንጂ ለአባቶቻችን እኛ ልክ አናበጅላቸው። አዲስ ትምህርትም የለም። ያው እግዚአብሔር የትናንትናው ነውና ኢየሱስ ክርስቶስ የትናንትናው ኢየሱስ ክርስቶስ ነውና እኛ ለኢየሱስ ክርስቶስ አዲስ ትምህርት የምንፈጥርለት አይደለም። አባቶቻችን ያመኑትን እግዚአብሔር የማን አምላክ ነው ሲባል የአባቶቻችን አምላክ የማን አምላክ ነው? የማን አምላክ ነው? የአባቶቻችን አምላክ ነው። እምናምነው አባቶቻችን እንዳመኑ ነው። አባቶቻችን እንዳመኑ ማመናችን ብዙ ጥቅም አለ። እግዚአብሔር የአባቶቻችን አምላክ ነው። እምንኖርም እነሱ ይሄ ነው ሃይማኖታችን ባሉን ልክ ነው። ነዋይ ሩይ ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ ምዕራፍ 11 ላይ ቅርንጫፍን ስር ይሸከመዋል እንጂ ስር ቅርንጫፍን አይሸከመውም ይላል። ቅርንጫፍን ምን ይሸከመዋል? አቤት ስር ይሸከመዋል። ቅርንጫፍ ግን ስርን ይሸከማል? አይሸከም አይደል? አዎ ተሸካሚው ስር ነው። አባቶቻችን እኛን ይለኩናል እንጂ ለአባቶቻችን እኛ ልክ አናበጅላቸው። ለአባቶቻችን እኛ መስፈሪያ አናወጥ። ለቃል ኪዳናቸው፣ ለትምህርታቸው፣ ለጸጋቸው፣ ለቅድስናቸው እኛ ልክና መጠን አናበጅለት። እንኳን እኛ እግዚአብሔር ለቅዱሳን ልክ አላበጀላቸው። ያለ ልክ ጸጋን ሰጥቷቸዋል። ያለ ልክ መከራን ተቀብለዋልና ያለ ልክ የሆነ ጸጋን ሰጥቷቸዋል። አይሆኑትን ሁነውለታልና በሰው አይምሮ የማይዋጥ ምድራዊ የሆነ የልብ ትከሻ ሊሸከመው የማይችል ጸጋ ሰጥቷቸዋል። ሲሰጥም ይህ ይበቃችኋል፣ እገሌ የምትባለው ቅዱስ ጸጋ ይሄ ብቻ ነው፣ ይሄኛውን ማድረግ አትችልም ብሎ አልወሰነባቸው። እስማ እኮ በመስፈርት ዘይው እግዚአብሔር መንፈሶ፣ እግዚአብሔር ጸጋውን ሰፍሮ ለክቶ አይሰጥም፣ ያለ መጠን ነው የሚሰጠው እግዚአብሔር። እኛ ስር ቅርንጫፍን ይሸከማል እንደተባለ የምንኖረው አባቶቻችን በለኩት ልክ ነው። እስኪ በሉት ሁላችሁ የምንኖረው በሉ አባቶቻችን በለኩት ልክ ነው። በምን ልክ ነው የምንኖረው? እኛ እነሱን ግን እንመዝናለን። እንዲህ ይገርማችኋል። ሰው ሲጠግብ የጥጋቡ መጠን የቅዱሳንን ቃል ኪዳን መገምገም ሲጀምር ነው የሚጠግብ። እመቤታችን እንዲህ ያደረገች ታምረ ማርያም እንዲህ ያደረገች ይላል በስቷል። እንዴ ጥጋቡ እኮ እገሌ የሚባለው ቅዱስ እንዲህ አድርገዋል፣ በደመና በረሩ። አቡነ ገብረ መንፈስ ቅዱስ በመብረቅ ተጭነው በረሩ። በዛ እግዚአብሔር በዛ ያላለውን አንተ በዛ ትላለህ። እነሱ እኛን ይለካሉ። መንፈሳዊ ሰው ሁሉን ይመረምራል፣ እርሱን ግን የሚመረምረው የለም። መኑ ውእቱ ዘየአምሮ ለብእሲ እግዚአብሔር፣ የእግዚአብሔርን ሰው ማን ያውቀዋል ይላል ትንቢተ ኤርምያስ ምዕራፍ 17 ላይ። የእግዚአብሔርን ሰው ማን ያውቀዋል? መመርመር ይችላል? ራሱን የማያውቅ የሰው ልጅ ቅዱሳንን መመርመር ይችላል? እስኪ አንድ ትእዛዝ ልዝዛችሁ። እስኪ ሁላችሁም አይናችሁን እዩት። እስኪ የራሳችሁን አይን በራሳችሁ አይን እዩት። አያችሁት? እስኪ እናቶቻችሁ ልጅ ስታሳድጉ ልጆቻችሁ ሲያድጉ አይታችሁ ታውቃላችሁ? ከፍ ሲሉ አይታችሁ ታውቃላችሁ? አንገቱ ምዝዝ ሲል ፊት አያስደነግጥም? አድጎ ነው የሚገኘው እንጂ ሲያድግ ታይቶ አይታወቅም። አድጎ ቁመቱ ከፍ ብሎ ይገኛል እንጂ እንዲህ አንገቱ መዘዝ ሲል ብናየው ደንግጠን እንሮጣል። አናውቅ። እህል እንኳን ዘርታችሁ ሲበቅል እዚያው ስር ቁጭ ብትሉ እዚያው በቃ ሲያድግ ማየት አለብኝ ብትሉ ሲበቅል ማየት በቅሎ ነው የምታየው እንጂ ቦግ ሲል አታዩት።
ራሱን የማያውቅ የሰው ልጅ ስለ ቅዱሳን ደግሞም አብዝቶ ስለ ክርስቶስ መመራመር ይችላል? እዚህ ትንቢተ ኤርምያስ ላይ ነቢዩ ኤርምያስ አንድ ጊዜ እንዲህ አለ፣ ጌታ ሆይ ደጋግ ሰዎችን ድሃ ታደርጋቸዋል፣ ክፉ ሰዎችን ሀብታም ታደርጋቸዋል፣ ለምንድን ነው ብሎ ጠየቀ። ቆይ አለና በእግር ጦር የሚሮጡ የጦር ሰራዊት አመጣበት። እስኪ ሩጥ ከነዚህ ጋር ነው አቃት በራእይ ፈረስ ደግሞ የተጫኑ አመጣለት። እንዴት ነው አለ። አይ አልችልም አለ። ከእግረኛ ጋር መሮጥ ያልቻል ከፈረሰኛ ጋር ለምን ትሮጣለህ? እስኪ በሉትላችሁ ከእግረኛ ጋር መሮጥ ካልቻል ከፈረሰኛ ጋር እንዴት ትሮጣለህ? ምን ማለት የምድሩን ነገር ሳታውቅ የሰማዩን አውቃለሁ እንዴት ትላለህ? ራስህን እንኳን ሳታውቅ ቅዱሳንን እንዴት ትመረምራለህ? እመቤታችንን እንዴት ትመረምራለህ? እግዚአብሔርን እንዴት ትመረምራለህ? ይቻላል? አይቻልም። ነፋስ አይቶ ያውቃል? አይናችሁን እንኳን ማየት አቃታችኋል? አይን የተባለ እግዚአብሔር በአይን ሌላውን ያዩበታል። አይንን ግን ራሱን አያዩትም። በእግዚአብሔር ሁሉን እናውቃለን፣ እግዚአብሔርን ራሱን ግን አንመረምረው። እንዲህ ነው። አባቶቻችን ለእኛ ልክ ናቸው። በአባቶቻችን ሃይማኖት ለመኖር ያውቅ ምን ይላል ቅዱስ ቄርሎስ ዘእስክንድርያ ሃይማኖተ አበው ምዕራፍ 78 ላይ እንዲህ ይላል፣ ንሕነሰ ንተሉ እምነተ አበዊነ ቅዱሳን ዘእንበለ ተወላውሎ፣ እኛ ግን የአባቶቻችን ሃይማኖት ያለ ጥርጥር እንከተላለን። እንዲህና እንዲያሳን የአባቶቻችን ሃይማኖት። ለምን የአባቶቻችን ሃይማኖት እንላለን? የአባቶቻችን ሃይማኖት የምንለው ለምንድን ነው? አባቶቻችን ለምን እንላለን የሚለውን መጀመሪያ እነግራችኋለሁ። አንደኛ የአባቶቻችን ሃይማኖት የምንለው እግዚአብሔር የአባቶቻችን አምላክ ነው የምንልበት ምክንያት ምንድን ነው? እኛ አዲስ ትምህርት እንዳናመጣ፣ አዲስ ዕውቀት አመጣን ብለን መጠናችን እንዳናልፍ፣ እንዳንስት። እንዲያው እግዚአብሔር ነቢዩ ሙሴ ጌታ ሆይ ሂድና እስራኤልን ከባርነት አውጣ ሲለው ማዳ ከይድ በል አለ። አንዳንድ ሰው አይታችሁ ታውቃላችሁ? ዝነኛ ልጅ ያለው ከሆነ የራሱን ስም ይተውና ማን ነው የሚባሉ ሲባል ሩቅ አገር ሄዶ የራሱን ስም ትቶ አታውቀውም የጀግናው የገሌ አባት እኮ ነኝ ይላል። የራሱን ስም ትቶ የጀግናውን ልጁን ስም ይጠራል። ሙሴ እግዚአብሔር ማን ላከኝ ልበለው ለፈርዖን አለው። እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ። የእነዚያን የጀግኖችን የዱላ ጀግኖች አይደሉም፣ የሆድ ጀግኖች አይደሉም፣ የዘረኝነት ጀግኖች፣ የሃይማኖት ጀግኖች ስጋቸውን አሸንፈው በምግባር የተቀመሙ። አብርሃም ማለት የምግባር ቅመም ማለት ነው ይላል መጽሐፍ። አብርሃም ማለት የምግባር ቅመም የምን ቅመም? እናንተ የምን ቅመም ናችሁ? ቅመም ታውቃላችሁ? እናቶቻችን በርበሬቻችሁ እርድ፣ ቁንዶ በርበሬ፣ ጤና አዳም፣ ዝንጅብል፣ ጨው፣ በቃ ወዘተርፈ ይህን ያድርጋሉ። ሰው ደግሞ አሁን የምን ቅመም ነው ስትሉት የኃጢአት ቅመም። ከስድቡም ጥቂት ያመጣል፣ ከዘረኝነቱም ጥቂት አለበት፣ ከስካሩም አለበት፣ ከዝሙቱም አለበት፣ ከስርቆቱም አለበት፣ ከተሳዳቢነቱም አለበት፣ ከዱለኝነቱም አለበት። በቃ ብዙ ቅመማ ቅመም ነው። ተው የማይበላ ቅመማ ቅመም ማለት ነው። አብርሃም ግን የምግባር ቅመም፣ የመነኮሳትም አባት። ለምን? ሀገሩን ጥሎ ወጥቷልና። የሰማዕታትም አባት። ለምን? ተሰዷልና። ለእግዚአብሔር ሲል በሽምግልና ዘመኑ ተገርዟልና፣ ቆስሏልና። የባለትዳሮችም አባት፣ የሃይማኖትም አባት። መምህር ሳይኖረው ፍጥረትን መምህር አድርጎ አምላኩን ያመነ አብርሃም ማለት የምግባር ቅመም ማለት ነው። ስለዚህ የአባቶቻችን አምላክ የምንለው አዲስ እግዚአብሔር የለም፣ አዲስ የሚፈጠር ሃይማኖትም የለም፣ አዲስ ትምህርትም የለም። ያው እግዚአብሔር የትናንትናው ነውና ኢየሱስ ክርስቶስ የትናንትናው ኢየሱስ ክርስቶስ ነውና
እኛ ለኢየሱስ ክርስቶስ አዲስ ትምህርት የምንፈጥርለት አይደለም። አበው እንዳመኑ ለአበው እንደተገለጠ የምናምነው ኢየሱስ ክርስቶስ ዘተማለም ወይም ወክመ ውእቱ እስከ ለዓለም ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ያው ነው። እንደ አባቶቻችን እናምናለን። ሁለተኛ ደግሞ ለአባቶች እንደ አባቶቻችን የምናምነው ለምንድን ነው? እንደማን የምናምነው? ምን አቤት እንደማን የምናምነው? እንደ አባቶቻችን የምናምነው ለምንድን ነው? እንደ አባቶቻችን ለመኖር መኃልየ መኃልይ ዘሰሎሞን ምዕራፍ 1 ላይ እንዲህ የሚል ቃል አለ። ይስእመኒ በስእመተ አፉሁ፣ በአፉ አሳሳም ይስመኛል። እስኪ በአፉ አሳሳም ምን ይለኛል አለ? ይስመኛል። ምንድን ነው ይስመኛል? እንዲህ የሚለው እግዚአብሔርም እንዲህ የምትል የኛ ነፍስ ናት። ይሄ ሲተረጎም ምንድን ነው? ያፈቅረኒ በፍቅረ ልቡ ይትናገረኒ በነገረ ቃሉ ማለት ነው። ምን ማለት ነው? በአፉ አሳሳም ይስመኛል። ቅዱሳንን በጎበኘበት ረድኤቱ እኔንም ይጎበኘኛል። የተራቡትን ባበላበት አባቶችን ባጠገበበት እጁ እኔንም ያጠግበኛል። አባቶችን በፈወሰበት ፈውስ እኔንም ይፈውሰኛል። ምን ያሯሩጣል? ፈውስ ፍለጋ ወዲያና ወዲህ። አባቶችን በፈወሰበት ፈውሱ ይፈውሰኛል። አባቶችን ያለበመ ጠቢብ ያደረገ እግዚአብሔር እኔንም ያለብመኛል፣ ጥበብ ይገልጥልኛል። ለአባቶቼ እሳት ያጠፋ እግዚአብሔር ለእኔም ያጠፋልኛል። አባቶችን ባሕር የከፈለላቸው እግዚአብሔር ለእኔም ይከፍልልኛል። ለአባቶቼ ተራራ ያፈለሰ እግዚአብሔር ለእኔም ያፈልስልኛል። ለአባቶቼ ዘንዶ የሰነጠቀ እግዚአብሔር ለእኔም ይሰነጥቅልኛል። ለአባቶቼ ጨለማውን ያበራ እግዚአብሔር ለእኔም ያበራልኛል። የአባቶቻችን ሰንሰለት ያነኮተ እግዚአብሔር ለእኔም ያነኩትልኛል። አባቶችን የደገፈ ይደግፈኛል። አባቶችን ያስተማረ ያስተምረኛል። አባቶችን ያበረታ ያበረታኛል። አባቶችን የመራ ይመራኛል ብለን በዚህ እንድንጽናና እንደ አባቶቻችን የምንኖር እንደ አባቶቻችን። እስኪ አንድ ነገር ልንገራችሁ። አሁን ሰው ችግር ሲደርስበት ከአባቶቻችን የተለየ መከራም የለም፣ አባቶቻችን የተለየ እግዚአብሔርም የለም። ይህን ማወቅ ይገባል። የተለየ መከራ ለዚህ ፍጥረት ለዚህ ትውልድ አይመጣም። እንኳን የተለየ የአባቶቻችን ያህል እንኳን አያመጣም እግዚአብሔር አቅማችን ስለሚያውቅ እና ምንድን ነው የአባቶቻችንን መከራ ቢያመጣው ኑሮ እዚህ ቆሞ የሚገኝ የለም። ቅዱስ ዮሐንስ አፈወርቅን አውዶክሲያ እኔ ነግሬሃለሁ እረፍ በሉት አለች። ክፉ ስራ ሰርታ ገስጿት ማለት ነው። ንግሥት ምን ታረገኛለች? ገስጿት ነው። የድሃ ገንዘብ ቀምታ የድሃ ገንዘብ ቀምተሽ ንግሥት ብትሆኝም ቤተክርስቲያን አትገቢም፣ እንዳትገቢ አውግዤሻለሁ ብሏት። እንዲህ ያለ መምህር አባት፣ የድሆች አባት እና እንደዛ ሲላ እኔ ነግሬሃለሁ በሉት አለች። ምን ታረጊኛለሽ? ምን ታረገኛለች? በመጋዝ ሰነጥቀሃለሁ ትለኝ እንደሆነ ኢሳይያስ አለልኝ፣ አንገትህን እቆርጥሃለሁ ትለኝ እንደሆነ ዮሐንስ መጥምቅ አለልኝ። ምን ታረገኝ? እዚህ ተመልከቱ። የአባቶቻችን ጸጋቸው መከራቸው መመኪያ ነው። መከራቸው ጭምር መመኪያ ነው። አሁን ምን ይመጣብናል? በመንኮራኩር እንፈጫቸዋለን ካሉን ቅዱስ ጊዮርጊስ አለ። አፋችሁን እንለጉማቸዋለን ከተባል ቅዱስ ፋሲለደስ አለ። በብረት ምጣድ እንቆላቸዋለን ካሉን ቅዱስ መርቆሬዎስ አለ። ገደል እንወረውራቸዋለን ካሉን አቡነ ተክለ ሃይማኖት አለ። ሰዓት ውስጥ እንጥላችኋለን ካሉ እነ ቅዱስ ቂርቆስ አለ። ምን ይመጣብናል? እንደ አባቶቻችን እንኖራለን። እንደ አባቶቻችን ለመኖር ያንታል። እግዚአብሔር ያፈቅረኒ በፍቅረ ልቡ። እስኪ አንድ ነገር ግራይ አሁን እናንተ ዘመድ ስትስሙ ክፍለ ሀገር፣ በእርግጥ ዛሬ በሚስም የለም በትከሻው ነው የሚገጫቸው። ዛሬ ከክፍለ ሀገር ሰው ሲመጣ ልጆችን በቃ እናቶቻችን ልጆቻችሁን ትስማላችሁ፣ የፍቅር መግለጫ ህፃናት። አሁን 10 ልጅ ቢሆኑ እናቶቻችን 10ሩን ልጅ ለመሳም 10 አፍ ያወጣሉ። የሚስሙት በዚያው አፍ አይደለም ልጆቻቸው ህፃናቱን እሰይ እንጂ ብለው ቢስሙት በዚያው አፍ አይደለም ነው ብዙ አፍ እያወጡ ሌላ ሊሶቱ ሌላ አፍ ያወጣሉ። እግዚአብሔርም ቅዱሳንን ያዳነ ያው እግዚአብሔር ነው።
ትናንት ያጠገበበት እጁ አልታጠፈም። የታጠፈ ሰው ትናንት የፈወሰበት መድኃኒትነቱ አልቀረም። የቀረ ሰው ብቻ ነው። ቅዱሳንን በወደደበት ልቡ ይወደኛል። ያፈቅረኒ በፍቅረ ልቡ ቅዱሳንን በተናገረበት ቃሉ የርኅራኄ ቃሉ ይናገረኛል ማለት ነው። ስለዚህ እንደ አባቶቻችን እናምናለን። አባቶቻችን እነማን ናቸው? እስኪ ሁላችሁ አባቶቻችን እነማን ናቸው በሉ። እነማን ናቸው? ይሄን ማወቅ ያለብን በእውነት ማለት ነው። በዚህ ዘመን እያስቸገረ ያለው ትውልድ መምህሩንና አባቱን የማያውቅ ትውልድ። ትክክለኛ መምህር ማን ነው? እውነተኛ መምህር ማን ነው? እውነተኛ አባት ማን ነው? እነገሌ እንዲሆኑ፣ እነገሌ መናፍቅ ሆኑ፣ እነገሌ እንደዚህ ሆኑ፣ ማንን እንመን ይላል ሁሉም ሰው እየተነሳ። አባቶቻችን የሚባሉት የመጀመሪያዎቹ አባቶቻችን ቅዱሳን ነቢያት ናቸው። እነማን ናቸው? አቤት ቅዱሳን ነቢያት። ቅዱሳን ነቢያት ትንቢትን የተናገሩ፣ መጽናኛ የሆነ ቃልን የተናገሩ፣ ለሃይማኖታችን በር የከፈቱ፣ ክርስቶስ መድኃኔዓለም እንኳን የመጣው እነሱ በከፈቱት የትንቢት በር። በዚያ ባይገባ ኖሮ በበር የማይገባ ሌባ ነው እንል። ዘይዋ እንታንቀጽ ውስተ አጸደ አባግዕ፣ በበጎች በር የማይገባ በሌላ ገጽ የሚገባ እሱ ሰራቂ ወጉዕ ለያውቱ ሌባ ነው። በርን ይዞ የማይገባ ሰው ሌባ ነው። ነቢያት በተናገሩት ትንቢት የማይመጣ ያን የማይጠብቅ መምህር ሌባ ነው፣ ሌባ። ስለዚህ ጌታችንን እንኳን ያመንነው እኔ አምላክ ነኝ ስላለን ብቻ ትንቢተ ነቢያትን ሳያዛባ ስለመጣ እግዚአብሔር ትንቢተ ነቢያትን ማናገር ያስፈለገው ለምንድን ነው? ትንቢት ሳያናግር ቢወለድስ? እናት ምን ታደርጋለች? ለከተማ ሰው የምሳሌ አይመችም መሰል። ለከተማ ሰው እናት እየሰማችሁ ነው። ማን ነው የምትሰሙት? ራሳችሁን ወደዚያ ዞራችሁ አላ እየሰማችሁ አይደል? እየሰማችሁ ነው። እግዚአብሔር ሁላችንም ይስማን እና እናቶቻችን በገጠር ልጅ ነው የማወጋው። እሺ በእናንተ አይመችም። እናንተ ይሄ ምሳሌ ያው ምሳሌ ለእናንተ አይመችም። እናንተ ወደ እናንተ ተርጉም። እንጨት ልቀም ተብሎ ዱር ይሰደዳል። አሁን ምን ልንለው? በከተማ ልጅ ምን ልንመስሎች? የመብራት ክፈል ብላ እንጃ ከእናንተ መስሎ ይላካል። እዚያ ተልቆ ሲመጣ እንጨት ለቅሞ ሲመጣ ርቦት እንጨት ይዞ ይመጣል። በዚያ እናቱ ማጀት ትገባና እስከዚያ ድረስ ይሄን ብላ ተብሎ ጥሬ ይሰጣል። ቆራሽ ነገር ይሰጣል። እንደው እንደ ቂጣም ካለ ይሰጣል። ያንን ይሰጥና ማድ ቤት እኛ እዚያ በገጠሩ ማድ ቤት የለም። ቤቱም አንድ ነው። በእናንተ ሀገር ነው እንደዚህ ያለ እና ማድ ቤት ዞሮ ሁላችንም እንኖራለን አይደል? የከተማው ሰው ተጠነቀቀም ካልተጠነቀቀም ከካንሰር አልዳንም፣ ከጨጓራ ከስኳር አልዳንም። ገበሬ ደግሞ ዝም ብሎ ሲጎለጉል በዋለበት እጁ ይበላል። ብዙ ፍንክቻ ናት። በጥንቃቄ ብዛት አይደለም እና እዚያ ማድ ቤት ውስጥ ትገባና እናት ወጥ እስከምትሰራ ድረስ ይህም ብላ ነው። ከዚያ ነው የእናት ወዳያችሁት ምን ይላል? መጣው። እሺ ትለዋለች። መጣው። አዎ ይዤ ልመጣ ነው። አይዞህ። ከዚያ ደግሞ መጣው። ከዚያ አሁንም ወጡ እየፈላ ነው። አሁን ደግሞ በስሏል። መጣው። ከዚያ መጨረሻ ላይ ደግሞ ይዛው እየመጣች እንኳን አላችሏት ብሎ እየመጣው ነው። ምን እያልኩ ነው? እየመጣው ነው። የርኅራኄ ምልክት ልክ እንደዚህ ፈጥሬው አይደለም። ቅዱሳት መጻሕፍት ነው የሚናገሩት። ልነግራችሁ ልክ እንደዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ምን ይላል? መኃልየ ዘሰሎሞን ላይ ወል እሁየ መጻ እንዘ ይቀልስ ማእከለ አድባር፣ ልጅ ወንድሜ በተራሮች ላይ መር እያለ መጣ። እስኪ በሉ ልጅ ወንድሜ በተራሮች ላይ መር እያለ መጣ። ልጅ ወንድሜ ምን እያለ መጣ? ምን እያለ መጣ? መር እያለ። ታውቃላችሁ መር ማለት ለመድረስ ችኮላ ማለት። ማን ነው ይሄ ልጅ ወንድሜ? መኃልየ ዘሰሎሞን ምዕራፍ 3 ላይ ማን ነው? በተራሮች ላይ መር እያለ የመጣ ወንድም ማን ነው? እስር ቤት ውስጥ ላለ፣ እሳት ውስጥ ላለ፣ አውሬ ለነከሰው፣ ለታሰረ፣ ረሃብ ላሰረው፣
ለጨለመበት፣ ለተጣለ፣ ለወደቀ ቸኩሎ የሚመጣ ማን ነው? ያ ማን ነው? ልጅ ወንድሜ የተባለ ጌታ መድኃኔዓለም ኢየሱስ ክርስቶስ። ወንድሜ የምትለው የእኛ ነፍስ ናት። ወንድማችን የምንለው ሥጋችን ስለለበሰ ነው። አቡነ በሂሩቱ አምላክነ በመለኮቱ፣ በቸርነቱ አባታችን ነው፣ በአምላክነቱ ጌታችን ነው። እስኪ በቸርነቱ አባታችን ነው። በአምላክነቱ ምንድን ነው? አምላካችን ጌታችን ነው። በቸርነቱ የእኛን ሥጋ እንኳን ተዛምዶታል። አስደናቂ እኮ ነው። ልብ ብላችሁ ስሙ። ቅዱስ ዮሐንስ አፈወርቅ ምን እንደሚተዋለ ሰው እግዚአብሔር ምን እንዳደረገልህ አስታውለህ ታውቃለህ ይላል ሃይማኖተ አበው። ልብ በል እስኪ። እግዚአብሔር እኮ እዚህ ህዋ ላይ ያስቀመጠ እንዳይመስልህ፣ ወይ ከፍ አድርጎ ደመና ላይ፣ ወይ ከፍ አድርጎ ጠፈር ላይ፣ ወይ ደግሞ ከፍ አድርጎ ከዚያም በላይ ሐኖስ ላይ፣ ወይ ኤረር ላይ፣ ወይ ራማ ላይ፣ ወይ ኢዮር ላይ፣ ወይ ሰማዩ ዱር ላይ፣ ወይ ኢየሩሳሌም ሰማዮች ላይ፣ ወይ መንበረ መንግሥት ላይ ብቻ ወስኖ የቀረ አይደለም። እግዚአብሔር ያንተን ሥጋ ወስዶ በመንበሩ አስቀመጠው ይላል። በምን አስቀመጠው? እግዚአብሔር እንዴት እንደወደደን አያችሁ? በመንበሩ እስከ ማስቀመጥ ድረስ ነው። ለዚህ ነው ታላቁ ኢትዮጵያዊ ቄርሎስ አባታችን የእመቤታችን ወዳጅ አባ ጊዮርጊስ ኦዛ አፍቀርከ ትሕትናሁ ለእጓለ እመሕያው እምነበዮሙ ለመላእክት፣ ከመላእክት ልዕልና ይልቅ የሰውን ውድቀት ለወደድክ ለአንተ ምስጋና ይገባል። ከመላእክት ምን ይልቅ? ከመላእክት ልዕልና፣ ንጽሕና፣ ቅድስና ይልቅ የሰውን ውድቀት እንዴት አድርገህ ወደድከው? ሥጋውን ልትለብስ እንዴት መጣህ? ምን አይቶብን ነው? ምንም አላየብን። ውድቀት ብቻ አየብን። ውድቀታችን ደግሞ አምላክ ሰው እንዲሆን አደረገ እና ያ በተራሮች ላይ መርፍ እያለ መጣ የተባለው ጌታ መዳን ወንድማችን የተባለ ዘመዳችን ሥጋችን አንድ ጸሐፊ ኢትዮጵያዊ ጸሐፊ በአፄ ኃይለ ሥላሴ ዘመን አንድ መጽሐፍ የጻፉ ናቸው። ምን ይላሉ? ሰማይ በላይ ወኩ ብሎ ምን ያኮራዋል ይላል። እዚህ ላይ በእኛ ላይ ለምን ይኮራብናል? ይህን ያህል ዘመን በበላችን ሁሉ ኮራብን። አሁን ተጠቅሎ እግዚአብሔር ጠቅሎ እስከሚያሳልፈው ድረስ ነው ኩራቱ። እንግዲህ ግን እኮራለሁ አይበል፣ አርፎ ይቀመጥ። ለምን? ዘመዳችን በበላዩ ተቀምጧልና። ዘመዳችን ነው ተቀምጧል። ዘመዳችን ማለት ማን ነው? ጌታ መድኃኒዓለም የእኛን ሥጋ ለብሶ ሥጋችን በፊት ሰውና እግዚአብሔር ባዕድ ነበሩ። አሁን ተዛመድ። እመቤታችን በእውነት እሷ እንደፈጠረ እግዚአብሔር ክብር ምስጋና ይግባውና እሷ አዛመደችን። አሁን የእኛ ሥጋ አምላክ ሆኖ አጋንንት ይረግጡት የነበረ ሥጋ አጋንንትን የሚረግጥ ሆኖ በዚያ ላይ ይሄን ወንድማችን ያ አብሮን እስከ መብላት እስከ መጠጣት ደረሰ። ይሄ ወንድሜ በተራሮች ላይ ምን እያለ መጣን ያልኳቸው? መር እያለ። ተራሮች እነማን ናቸው? ተራሮች የተባሉ ቅዱሳን ነቢያት እነዚህ ተራራ ይባላል። ኃይልን የታጠቁ ጽጌረዳ የሚፈነድቅባቸው። ፀሐይ መጀመሪያ ሲወጣ የሚያርፈው ቤት ምን ላይ ነው? ሜዳ ላይ ነው። ከተማ ላይ በርቅት ሜዳም ተራራም የለም፣ ፎቅ ብቻ ነው ተራራ። ምንድን ፀሐይ ሲወጣ መጀመሪያ የሚያርፈው ምን ላይ ነው? ተራራ ላይ ነው የሚያርፈው። ዝቅ እያለ ወደ የት ይመጣል? ወደ ሜዳው። እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ በተራሮች በእነ አብርሃም ላይ በምሳሌ በምስጢር እየታየ እያበራ በረድኤት እያበራ ወደኛ ወደ ሜዳዎቹ መጣ። ወደ ሜዳዎቹ መጣ። ለዚህ ነው ሃይማኖት እንደ ደጋ ውሃና የሃይማኖት ትምህርት እንደ ደጋ ውሃና እንደ ቆላ ውሃ ነው የሚባለው። ደጋውን ያጠጣ ውሃ መልኩን ሳይቀይር ቆላ ወርዶ ያጠጣል። ቅዱሳን ነቢያትን የጎበኘ እግዚአብሔር ትምህርት እኛንም ወርዶ ያጠጣ እና በተራሮች ላይ መር እያለ መጣ። ተራራ ላይ ሆኖ ብዙ ሀገር ይታያል። አይታይም? ተራራ አይታችሁ ታውቃላችሁ? በቴሌቪዥን አለ። እዚህ ተራራ እንጦጦ፣ ሌላም አለ። እዚህ እግዚአብሔር አብ አለ ደግሞ ጥሩ ነው። እና ተራራ ላይ ሲወጡ ብዙ ሀገር ይታያል። በቅዱሳንም የማይታይ ምስጢር የለም። በቅዱሳን ተጠግቶ ማምላክን የማይታይ ምስጢር ምናል የማይገኝ ጸጋ ሰማይን እንኳን ማየት እስከምንችልበት ምስጢር እግዚአብሔርን ማየት የምንችልበትን ምስጢር እንድናገኝ በጸጋቸው፣ በእውቀታቸው፣ በጥበባቸው፣ በንባቸው ያጠሩናል፣ ይወለውሉናል፣ እግዚአብሔርንም ያሳዩናል። ምስጢር ይገልጣሉ። ቅዱሳን መዓዛ ይገኛል ከነሱ።
በኃጢአት የከረፋው ዓለም ተራራ እንዲያው በመስከረም ጽጌረዳው አበባው አሸብርቆ ሲታይ ደስ ይላል። ቅዱሳንም ጸጋን ሁሉ ታጥቀው በመዓዛቸው ዓለምን ይመስጣል። ኃጢአት ያከረፋውን ዓለም የቅዱሳን መዓዛ ያጣፍጠዋል። ሰው እኮ ሽቱ ሊረበረብ ይችላል፣ ነፍሱ ግን እጅግ ትከረፋለች። በዓለም ትልቁ የሚከረፋ ነገር እድፍ አይደለም፣ ኃጢአት። ላዩ ተብለጭልጮ ውስጡ ከቁራ ይልቅ የጠቆረ በጣም ብዙ ሰው አለ። ያ የሚጠፉ አትረጨው። ነፍስ ስጋን ዓይንን ልትረጨው ትችላል። ነፍስን የት አግኝተህ ሽቶ ትረጫታለህ? የነፍስ መዓዛ የሚረጨው በቅዱሳን መዓዛ ነው። በቅዱስ ውሃ የሚፈልቀው ከየት ነው? ከተራራ አይደለም? ውሃ የሚፈልቀው ከየት ነው? ተራራ ከላይ ካለ ዝቅ ብሎ አይደለም የሚፈልቅ የሚቆፈረው አይደለም? ማየ ሕይወት ክርስቶስ የፈሰሰው የሕይወት ውሃ ሆን እና ድርቅ ከጥንጫ ላይ ይገኛል። ከመናፍቃን ካልተማሩ ሰዎች የአእምሮ ድርቀት ይመጣል። የህሊና ድርቀት። የደረቀው የሰው ልጅ ከልምላሜ ከጽጌ እንደ አንዳንድ ዛፍ አለ ወይ ቅጠሉ ፀሐይ አያስጠጋ ወይ ፍሬ አፍርቶ ሰው አያበላ፣ እንደው ነው ቆሞ የሚቀር ማለት። አንዳንድ ማንደውም ለመውጋት የሚበቅላል። ለመውጋት የሚበቅል እንዲህ የሆነው እንዲህ እንዳይሆን ከጽጌ ከአበባ ከፍሬ ከመዓዛ እንዲበቃ የሚያደርገው ማየ ሕይወት የሆነ የክርስቶስ ወንጌል ትምህርት የሚንቆረቆረው ከአባቶቻችን ዝናብን ያዘሉ ደመናዎች ናቸው። እነዚህ ተራራዎች ቅዱሳን በእነዚህ ተራራዎች ክርስቶስ እየዘለለ መጣ። ምንም ይሁን ምን ክርስቶስን ለማግኘት ክርስቶስ የመጣው በተራሮች ነውና በቅዱሳን በኩል ነው። በእውነቱ በተራሮች ላይ መር እያለ መጣ ማለት ደግሞ ምን ማለት? ቅድም የእናቲቱ ምሳሌ ነግራቸዋል። መጣው ለአዳም 5500 ዘመን ሲፈጸም እመጣለሁ ብሎታል። ዝም አይልም ኖሯል። 5500 ዘመን ዝም አላለም። ደግሞ ትንሽ ቆይቶ ለኖህ ደግሞ አያስችለውም። መጣው ደግሞ ለአብርሃም አይዟችሁ ልመጣ ነው። ከዚያ ደግሞ ለይስሐቅ ለያዕቆብ ደግሞ ለሙሴ ደግሞ ለኢሳይያስ ከዚያ ደግሞ አልነገርኳችሁም? ይዛው እየመጣችሁ እንኳን ምን ትላለች ነው ያልኳችሁ? እየመጣው ነው ትለዋለች። ተወልዶ እንኳን 6 ወር ሲቀረው ደግሞ ዮሐንስን ሂድ እየመጣ ነው ብለህ ተናገር። ደግሞ ለ6 ወር እንኳን ያለ አጽናኝ አልተዋቸውም ብሎ ይገርማሉ። ለ6 ወር እንኳን ያለ አጽናኝ አልተዋቸውም ብሎ መንግሥተ ሰማያት ቀርባለች በላቸው። አሁን እንግዲህ መከራችን የሚያበቀበት ጊዜ ደርሷል በላቸው። ሂድማ እስከዚያው እንኳን እንዳያዝኑ። የታሰረ ሰው የምትፈታበት ጊዜ ደርሷል። የምትፈታበት ጊዜ አይዞ ነገ ትፈታለህ ሲሉት ደስ ይለዋል። የታመመ ሰው አይዞ ነገ ትድናለህ ሲሉት ደስ ይለዋል። የራበው ሰው ነገ ትጠግባለህ ሲሉት ደስ ይለዋል። የተራቆተ ሰው ነገ ትለብሳለህ ሲሉት ደስ ይለዋል። ድሃ ባያገኝም ነገ ታገኛለህ ሲሉት ደስ ይለዋል። አጥተው ለነበሩት፣ ተራቅተው ለነበሩት፣ ተርበው ለነበሩት፣ ታስረው ለነበሩት አይዟችሁ የምትፈቱበት ጊዜ ደርሷል ለማለት የማዳን ችኮላው ለማዳን የሚቸኩል አምላክ ነውና መር እያለ መጣ። በከመ ይጎጉ ጽሙ ለሰትየ ማይ ከማሁ ይጎጉ ክርስቶስ ለምህረት ወለሳይል። የተጠማ ሰው ውሃ እንዲጠጣ እንደሚቸኩል መድኃኔዓለም ኢየሱስ ክርስቶስ ለማዳን ይቸኩላል። ለምን ይቸኩላል? ለማዳን ቸኩሏልና መር እያለ መጣ። በእነዚህ ነቢያት ላይ በወንጌል በልስኪ መራእይከነ ወበነቢያት ናዘዝከነ ዘለሊከ አቅረብከነ ስብሐት ለከ እንለዋለን። በወንጌል መራህ። እስከዚያው ድረስ ደግሞ በወንጌል እስከምትመራን ደግሞ ብቻቸውን አይሁኑ ብለህ በነቢያት ስታረጋጋን ቆየ። ዋናውን ምሳ እስከሚሰጡት ድረስ ልጅን በቁርስ ይዘውት እንደሚቆዩ በኦሪት
አቀበተነ ኦሪት እስከትመጽእ ሰናይት ይላል ቅዱስ ጳውሎስ። ኦሪት እስከምትመጣ ድረስ ወንጌል እስከምትመጣ ዋናይቱ እስከምትመጣ ያቺ መቆያ ሆነብኝ። ከራት በፊት የሚባለው ምንድን ነው? መክሰስ አይደል? መክሰስ በሉ እስኪ። ማንን ነው የምትከሱት? መቆያ ነው የሚባለው። እንደሚባለው መቆያ። እንዲህ አድርጎ በእውነት እግዚአብሔር እኮ እንዲያው አረጎን ዋናውን ዋጋ ዕቃን ሙሉ ዋጋ ከፍለው እስከሚወስዱት ድረስ ቀብድ ሰጥተውበት እንደሚቆይ ሁሉ ዋናይቱን ልጅነት እስከሚሰጠን ድረስ በኦሪት ሲጠብቀን ሲያጽናናን እኚህ አባቶቻችን መርተው ያደረሱን መሰረት የሆኑ የሃይማኖት በር የከፈቱልን አባቶቻችን ነቢያት ቅዱሳን አባቶቻችን ይባላል። በነቢያት ሃይማኖት ለመኖር ያብቃን። ምንድን ነው እዚህ ማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 38 እስከ 42 ላይ እንዲህ የሚል ቃል አለ። አንዷን ቃል ብቻ ልንገራችሁ። ዘተወክፈ ነቢይ በስበ ነቢይ ሐስበ ነቢይ ይነስእ እማበ እግዚአብሔር አምላክ። ነቢይን በነቢይ ስም የተቀበለ የነቢዩን ዋጋ ያገኛል። ነቢይን በምን ስም? ያፈርሰውን ተናገሩ። ነቢይን በምን ስም? በነቢይ ስም የተቀበለ ምን ማለት ነው? ጻድቅን ዘተወክፈ ጻድቅ በስመ ጻድቅ፣ ጻድቅን በጻድቅ ስም የተቀበለ የጻድቅን ዋጋ ያገኛል። ምን ማለት ነው? በእርግጥ ቅዱሳንን በቅዱሳን ስም ዝክር የዘከረ የቅዱሳንን ዋጋ አያጣም ነው አንዱ ምስጢር። ለደቀ መዛሙርቴ በደቀ መዝሙሬ ስም ቀዝቃዛ ውሃ ጠጣ እንደሚለው። ሁለተኛውና ደግሞ አንድ መሰረታዊ ደግሞ ትርጉም ደግሞ ምንድነው? ቅዱስ ሳዊሮስ ዘአንጾኪያ እንደሚተረጉመው ነቢይን በነቢይ ስም የሚባለው ነቢይ ክርስቶስን በነቢያት ሃይማኖት ያመነው